السلام عليكم ورحمة الله وبركاته ودنا يتكبراتشي هود channel ተከታታይ ቤተሰቦቼ እንዲናችሁ ሰላም ናችሁ እኔ ሰላም ነኝ አልহামዱሊላህ ለቻናሉ አዲስ የሆናችሁ ሰብስክራይብ ላይክ ሼር ማድረግ ቤተሰብ ሁኑ ላለው በአክብሮት አበረታቱኝ በአዲስ ቪዲዮ ካች ብያለሁ ማለት ነው እንግዲህ ዛሬ የመጣሁበት በሶፋና በሶፊ ምክንያት ነው ማለት ነው በተለይ በቶፋ መጥቻለሁ ለማንኛውም ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ ኮሜንት አስቀምጡልኝ በኮሜንት መልሳለሁ ማለት ነው ቶቼ አላህ በሰላም ለሀገራችን ያብቃን ሁላችንንም እንግዲህ ዱአ አድርጉልኝ ኢንሻአላህ ባላህ ፈቃድ እንግዲህ አስቤያለሁ ማለት ነው ወደ ሀገሬ አላህ ያሳካልኝ ለኔም ሀገራችንንም ሰላም አላህ ያድርግልን በያለንበት አላህ ሰላማችንን ያብዛልን ቤተሰቦቻችንን አላህ በሰላም አላህ ያገናኘን ዳይ ወዲ ፈትፈታችን እንግዲህ ማለት ነው ምን ይመስላችኋል ኑሯቸው የተመሰቃቀለው ወይም ደግሞ ብጥብጥ ለማለት ብጥብጥ የገባባቸው ማን ነው በምን ስትመጣ ጀመረ ተበም ይለጥቆ ማን ባርኪ ስትመጣ ቁምስቅላቸው ጠፋ እንዲያለ ሙሉ ለሙሉ ማለት ነው ዛሬ ደግሞ ሳምን ተፈጠረ እናዬ ውሽሜ ብሏል ቀለውጥ ሂዲያ ተያዘች ቤቷ እናው ሽሜ ሲባል ምን ሰማጥር ዘሎ ወይ ባጥ ገልብጦ ገባ ሲባል ነበር የሰማነው ድሮ ሲወራ ምን ሰማው ማንኛና ያው ሲወራ የሰማነው ለማንኛው ስለዚህ ቤርጎ ውስጥ በሚ ይዘሻት የመጣሽው ማለት ነው ወይም ባርኪ ይሄድሽ አልጋ ቤት ይታያችሁ አልቀይደሽ ነው እንዴ ነው ሰርግ ድግስ ኑሮ በጥበጣ ወይም እንደጋገር ሄደሽ ነው አልገባኝም ማለት ነው እንዴት ነበር ነገር ለማንኛውም ማብራት የለውም መሰለኝ ጋር ስለዚህ አንቺ ያልሹ በርጎ ቤት ያያዘሽ ስትጨፍሪ መሰለሽ እንዴ አልጋ ላይ እኮ ውልቅልቅ አድርገሽ ስለዚህ አሁን አይኗን ተጠብጠብ አርጋ በጨውም በበርበሬም በቃሪያም በሚጥሚጣም ተጠብጠብ አርጋ መታ አለች ሶፊ ቤት ነው አላ ሶፋ ቤት ቶፋ ምን አይነት ዲነዝ ነህ ግን ምን አይነት ዲነዝ ወንክ አንተ ሰው እንደው ቢነግሩ አልሰማርክ ሴትይቱ እኮ ወዳ ውሽሜን እኮ ስታጫውት እኮ በዚሽ ባይን ነው እኮ ያያት አልጋ ላይ ፔርጎ ቤት ወይም ሆቴል ላይ ነው እኮ ያስጋት እንጂ ገበያ ሄዲያ ቃል ገዛ ወይም ልጅ አልቆሶባት ጡት ልታጠባ ወይም ደግሞ ልጅ ትምህርት ቤት ልትሰድ ወይም ደግሞ ለእናት ቡና ልታፈላ ሄዲያ አይደል ስለዚህ አሁን ሶፊን ምን አርግ ብለህ አንተ ራጭንቅላት ወላሂ ሐቂቀት ልንገርህ ማለት ነው ሐቂቀት ወንድምህ ላይ ያለህ ጥላቻ መርዝነት ለኢላህ ኢላላ የዝክኛ ለወንድም በላት አንተ ከብት ነህ አንተ የዝክን ያክል ክፋቱን የዝክን ያክል በላቱን ለወንድምህም ሆነ እህትህ ላንተ ብለው ነው እንጂ የነሱ ጉዳያቸው አይደለም ግን እንደዚህ በቁመና ይያልከ ዲነስ ነው ተቀላለ ዲንቆሮ ነው የጅል አዘኑ ጅል ነው የድንጋ አዘኑ ድንጋ ነው ስለዚህ እንዴ አትናገር ማደርታ ስለገባ የግድን ያዳመጠኛል እንደዚህ ነው አንተ ያማል እንዴ ለሴት ይገሪኩ ብለህ ወንድምን እንትን እየገፋው እያስቀየምኩ እያንተን እያልኩ እየበደልኩ ያለው እያስቀየምኩ ያለው ፕሊስ ስነ ስርዓት ያዝ እንዴ ምን አስር ትልቅ ቢሆን ምን ነው ክብርህን ጣልከውሳ ጆሮ ቢያጋጭህሳ ክብርህን ተጣልከው ትልቅነት ክብርህን መጠበቅ አለብህ ባይነ በብረት እኮ አሳየ ተዝ በላይ ምን ያርግህ ሶፊ እንዴ ሶፊ ላይ ሄዲ ተፈነጫለ ሳይዙ ይልቀቁኛል ከሰ እኔ ብቻ ነኝ ወንዱ አካኪ ዘራፍ እኔ ብቻ ነኝ አልከኩ እንዴ ሲነግሮ ሰማ ተሞታለህ ብሎ እንዴ ዝጎ የሚታገልልህ አንተ እንጂ ለራሱ እኮ ጀግና ነው ወንድ ነው ሶፊ አንተ እንደምታስበው አይደለም
ይሆንክ ጋሬጣ ነገር ነው ታዱሮም ጀምሬ ሳይ ገና ቢልቢል ገና ተሁለት አመት በፊት ሳይ ማለት ነው ይሆንክ ግግም ነው የምትለው ትልቅና ትንሻችሁን አለየንም ነበር ግን እንደዚህ ባንተው ስትዝረጠረጥ እንዴ ስትንተፈተፍ ትልቅና ትንሽናችሁን ለየን የትንሽ ጭንቅላት ምን ልበል ትግስት 100% ሶፊ 100% ዲፕን አድርጎ 100% ትግስተኛ ነው አንተ ግን ሽንጥህን ይዘህ ብቻ እንደዛ አድርገው እንዲመላይጅ ለመሰዘር ቦክስ ታው እንጂ በወንድም ምን እንደ ቦክስ የተስተማርከው ጭንቅላት የለም ትንሽ ብላ ሐሳብ እንጂ በምን እየተናገረች ያለች እኮ ላንተ ብላ እንጂ አይንሽን የገለጥኩልሽ አንተ አይነ ጠፍቷል እኮ አሁን እኮ አንተ አይነ ጠፍቷል አይን የለም እኮ አይነ እኮ በውር እኮ እየሄድክ ነው ያለው ኧረ ጋይስ ኧረ ኮምቱለት ታሟል እንደው ጭንቅላቱ የለም በጨለማ ነው እየተደናበረ ያለው እንዲህ በዲያበሳ ነው እየሄደ ያለው አይኑ እንደዚህ ፈጦ በዲያበሳ ነው እየሄደ ያለው ሐቂቃተን እንዴ የዝክን ያክል የናቱ ምን ያክል ቢበድለው ነው የዝክን ያክል ጥላቻ ታስገድልሃለች ቤተሰቦቻችን አሪጋ ላይ ናቸው እያለው ያለ ነው እስቲ እንስማ የሚለውን እናዲያምጣው እስቲ ለማንኛውም የኔ ያክል ወንድም ላይ ጥላት እንዴት እንትን የሚለው እንዴ ምን አይነት ደረቅ ነህ የደረቅ ወይ ነግረው አታውቅ ወይ አትሰማ ወይ አታውቅ ለምን ይሄ ሁሉ ሰው ሲናገር አትሰማም እንዴ እሱ ያለባትን ችግር መናገር ነበር ጊዜው ሲደርስ አንተ እንዲብን አስተምከር ድረስ ነው የምትጠብቀው ጊዜው ሲደርስ ጊዜው ገና ነው ተባለ ያንተ መገዲያ ጊዜው ነው አፍንጫን ብላ ምከዱ ሴት ጨካይ ናት ሴት ልጅ ጨካይ ናት ቆራጥ ናት ይሄንን እንዲያትረሳው አንተ ብቻ አይደለም የምትጨከነው አንተ ብቻ አይደለም በተኛበት ግን ዲም አርጋታ ሄዲያለሽ ማለት ነው ወይ ደግሞ እንደለመደ በራፋን ከፍታ ታስገባለህ አለ እዛው ይቀነድብሃል እንዴ ሰው ተናግሮ ስማ እንጂ ለምን እንደዚህ ትሆናለህ ምን አይነት ግግማ ነው አረ ይጋባ ቤተሰብ አንተን ነው ቤተሰብ ደጋግሜ ስለ አንተን ነው አዎ ምክንያት አለ አንተን እስተምገልህ ድረስ ምን አርግልህ ከዚህ በላይ ምን ላድርግልህ ማታርግልኝ ይውጣ አረ ህይወቴን ከቤቴ ይውጣ ቤቴ ህይወቴ ቤት ብርቅ መስሎ ቤት ያለህ ነው ነገ ጥለው ትሞታለህ አሳየው እኮ ደጋግሜ ነገር ምን አይነት ነው ስልኳን ቼክ አድርገው ስለ አይመለከትህም አልከኝ የምር ባይሆን አይመለከተኝ እኔ ጉዳይ አይደለም ቤቴ ነች በቃ ያንን እናንተ ማመን ካልፈለጋችሁ ጉዳይ አይደለም ላስረዳችሁ ማልችል ባቂ ትነግሪኛለሽ ወይ አትነግሪኝ ንገሪኝ ከንቶቼ ጋር አጣተሽኛል ስለዚህ ነገር ደግሞ ከእናት ከአባቴ ጋር ተጣጣኝኛል ወደ ታናሽው ተናገር ነው አይደለም ጉዳዩ እኔ እኮ ነኝ መስጂድ ያሳዩ አይደል አንተ ነበር ማሳየት ነበር መጠራጠሪ ነበር አንተ ነበር እሱን የሚመለከት ጉዳይ ነው ማን ነው የሚመለከተኝ እኔ ለምን ነው የሚመለከተኝ አንተ በዚህ ልጅ የመጣ ቤት ነው ወይ ዝም ብለሽ አቆሚ ያውና አያችሁ አይመለከትም የምን ያህል ነው እንዲያኑ አረገችብህ እንዲያንተም ላይ መቼም ሐልቂያው ላይ ኢላሃ ኢላላ በመተት በሲህር ነው ያለው በዛች ተከሻ ያኛው በዚህኛው ያቺ በዛ ተረክረክ ያኒ ምን ልበል መልከስከስ ልክስክስ ልቅምቅም ምድረልክስክሱላ በመተት ነው ያለው ሁሉም መቼም አንዲው አረኔ ምን ልበል እንዲው አንድ ያላህን አምኖ የሚያድርካ ስንታን እንጂ አረገችብህ እንዴ ይሄ ማድረግ ነው እንደሚያደርግህ እያልክ እንደጅል አሁን ደግሞ እንደዛ ያደርግም እንደዛ ያደርግም አስባችሁታል ጋይስ እኔ ታናደርኩኝ እንዴ አስባችሁታል ትሞታለህ ወንድሜ ባለው እኮ ላይ ሁላማ እንትን እየገባበት እየወረደበት ያለው ታስገድልሃለች በተባለ ቤተሰብ አደጋ ላይ ነው በተባለ እኮ ነው ታጓደኛዋ በላይ ምን ይመጣል ታውን ቀደም ያ ሁሉ ነገር ይሆና ላይ እንደዛ ተደረገ ይሆናም ያው ሀቅ ስላለው በሐቁ እንደምንም ተብሎ ተመለሰልን ተዛም ወዲም ብዙ ነገሮችን አለፉ አሁን ደግሞ ድጋሚ እስኪ ያስቡት አንድ ሴት ልጅ አልጋ ቤት ገብታ ሆቴል ውስጥ ገብታ ጨርቋን አውጥቶ ለምን ለማድረግ ጨርቁን ያወጣው አራ ማከላቸው እኮ ሸይጣን አለ የሚገፋፋ እሱንም እንዲህ አድርጎ እየገፋፋ የሚያላከክ ሸይጣን አለ
ስለዚህ የገባቸው እቃቃ ልትጫወት አሸ እንዲያልትል ና አረባከህ ፍቅር ስላለብህ ፍቅርም ቢኖርብህ ደግሞ በእንደዚህ አይነት ሴት ደግሞ ዛሬ ባይነህ በብረት ያያት ደግሞ ነገ ደግሞ አንተ ከቤት በወጣ ቁጥር አንተ በጓዲያ ስትወጣ እሷ በበራፍ ታስገባለች። አንተ በመስኮት አንተ በበራፉ ስትወጣ እሷ ደግሞ በመስኮት አዘልላ ታስገባለች። ያለ ያዘልልና የሚያዘል እንደዚህ ያለችው ሴት እንኳን ለትዳር ቀርቶ አይደለም ለአዳር አትሆንም። ምን ነው እኛ መዲያም ሴቶች ጋራ መዲያም ቅመሞች ጋር እኩል ታረጓታላችሁ? የመዲያም ቅመሞች እኮ እንዲህ ዋዛንን እንደኛ ታማኝ እኮ ነን የመዲያም ቅመሞች እኛ። ሴት ብሎ ዝም የመዲያምን ቅመም እንደዚህ ኢትዮጵያ ያሉ ልክስክሶች ሎሽን እየተለቀለቁ በቻኝ እያሉ እንግዲህ ሞክረዋ አለ ሶፊ ብለህ ሶፊን ግን በእንደዚህ ባመጣፍህ አትራገጥ ሰውዬ፣ አትጃጃልብኝ።